ትንቢተ ኤርምያስ ምዕራፍ 50 እግዚአብሔር ስለ ከለዳውያን ምድር ስለ ባቢሎን በነቢዩ በኤርምያስ የተናገረው ቃል ይህ ነው። በአሕዛብ መካከል ተናገሩ አውሩም፣ ዓላማውንም አንሡ። አውሩ አትደበቁ። ባቢሎን ተወሰደች፣ ቤል አፈረ፣ ሜሮዳክ ደነገጠ፣ ምስሎችዋ አፈሩ፣ ጣዖታትዋ ደነገጡ በሉ። ሕዝብ ከሰሜን ወጥቶባታል፣ ምድሯንም ባድማ ያደርጋል፣ የሚቀመጥባትም አይገኝም። ከሰው ጀምሮ እስከ እንስሳ ድረስ ሸሽተው ሄደዋል። በዚያም ጊዜ ይላል እግዚአብሔር፣ የእስራኤል ልጆችና የይሁዳ ልጆች በአንድነት ሆነው ይመጣሉ፣ እያለቀሱም መንገዳቸውን ይሄዳሉ። አምላካቸውንም እግዚአብሔርን ይፈልጋሉ። ፊታቸውንም ወደዚያ አቅንተው ኑ ከቶ በማይረሳ በዘላለም ቃል ኪዳን ወደ እግዚአብሔር ተጠጉ ብለው ስለ ጽዮን መንገድ ይጠይቃሉ። ሕዝቤ የጠፉ በጎች ሆነዋል፣ እረኞቻቸው አሳቱአቸው፣ በተራሮችም ላይ እየተቅበዘበዙ አደረጓቸው። ከተራራ ወደ ኮረብታ አለፉ፣ በረታቸውንም ረሱ። ያገኙአቸው ሁሉ በሉአቸው። ጠላቶቻቸውም በጽድቅ ማደሪያ በእግዚአብሔር ላይ በአባቶቻቸው ተስፋ በእግዚአብሔር ላይ ኃጢአት ስለ ሠሩ እኛ አልበደልንም አሉ። ከባቢሎን መካከል ሽሹ፣ ከከለዳውያንም ምድር ውጡ። በመንጎችም ፊት እንደ አውራ ፍየሎች ሁኑ። እነሆ ከሰሜን ምድር የታላላቅ ሕዝብን ጉባኤ አስነሣለሁ፣ በባቢሎንም ላይ አመጣቸዋለሁ። በእርሷም ላይ ይሰለፋሉ፣ ከዚያም ትወሰዳለች። ፍላጾቻቸውም ባዶውን እንደማይመለስ እንደ ብልህ ጀግና ፍላጻ ናቸው። የከላውዴዎንም ምድር ትበዘበዛለች፣ የሚበዘብዙአትም ሁሉ ይጠግባሉ ይላል እግዚአብሔር። ርስትን የምትበዘብዙ እናንተ ሆይ ደስ ብሎአችኋልና ሐሤትንም አድርጋችኋልና፣ በመስክ ላይም እንዳለች ጊደር ሆናችሁ ተቀናጥታችኋልና፣ እንደ ብርቱዎችም ፈረሶች አሽካክታችኋልና። እናታችሁ እጅግ ታፍራለች፣ የወለደቻችሁም ትጐሳቈላለች። እነሆ በአሕዛብ መካከል ኃይለኛይቱ ትሆናለች። ምድረ በዳና ደረቅ ምድር በረሃም ትሆናለች። ከእግዚአብሔር ቍጣ የተነሣ ባድማ ትሆናለች እንጂ ሰው አይቀመጥባትም። በባቢሎንም በኩል የሚያልፍ ሁሉ ይደነቃል፣ በመጣበትም መቅሠፍት ሁሉ ያፍዋጫል። እናንተ ቀስትን የምትገትሩ ሰዎች ሁሉ በባቢሎን ላይ በዙሪያዋ ተሰለፉ። በእግዚአብሔር ላይ ኃጢአት ሠርታለችና ወርውሩባት፣ ፍላጾችንም አትንፈጉ። የእግዚአብሔር በቀል ነውና በዙሪያዋ ጮኹባት። እጅዋን ሰጠች፣ ግንቦችዋ ወደቁ፣ ቅጥሮችዋም ፈረሱ። እርሷን ተበቀሉ፣ እንደ ሠራችውም ሠሩባት። ዘሪውንና በመከር ጊዜ ማጭድ የሚይዘውን ከባቢሎን አጥፉ። ከሚያስጨንቅ ሰይፍ ፊት እያንዳንዱ ወደ ወገኑ ይመለሳል፣ እያንዳንዱም ወደ አገሩ ይሸሻል። እስራኤል የባዘነ በግ ነው፣ አንበሶች አሳደዱት። መጀመሪያ የአሦር ንጉሥ በላው፣ በመጨረሻም የባቢሎን ንጉሥ ናቡከደነፆር አጥንቱን ቈረጠመው። ስለዚህ የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ የአሦርን ንጉሥ እንደ ቀጣሁ እንዲሁ እነሆ የባቢሎንን ንጉሥና ምድሩን እቀጣለሁ። እስራኤልንም ወደ ማስተማሪያው እመልሳለሁ፣ በቀርሜሎስና በባሳንም ላይ ይሰማራል። ሰውነቱም በኤፍሬም ተራራና በገለዓድ ላይ ትጠግባለች። እነዚህን ያስቀረኋቸውን ይቅር እላቸዋለሁና በዚያን ወራት በዚያም ዘመን ይላል እግዚአብሔር፣ የእስራኤል በደል የይሁዳም ኃጢአት ይፈለጋል፣ ምንም አይገኝም። በምራታይም ምድር ላይ በፋቁድም በሚኖሩት ላይ ውጣ፣ ግደላቸው፣ ፈጽመህም አጥፋቸው ይላል እግዚአብሔር። እንዳዘዝሁህም ሁሉ አድርግ። የሰልፍና የታላቅ ጥፋት ውካታ በምድር ላይ አለ። የምድር ሁሉ መዶሻ እንዴት ደቀቀ! እንዴትስ ተሰበረ! ባቢሎንስ በአሕዛብ መካከል እንዴት ባድማ ሆነች! ባቢሎን ሆይ አጥምጄብሻለሁ፣ አንቺም ሳታውቂ ተይዘሻል። ከእግዚአብሔር ጋር ስለ ተዋጋሽ ተገኝተሻል፣ ተይዘሽማል። የሠራዊት ጌታ እግዚአብሔር በከለዳውያን ምድር ይሠራ ዘንድ ሥራ አለውና እግዚአብሔር ዕቃ ቤቱን ከፍቶ የቍጣውን ዕቃ ጦር አውጥቶአል።
ከየበኩሉ በእርስዋ ላይ ውጡ፣ ጎተራዎቿንም ክፈቱ፣ እንደ ክምርም አድርጓት፣ ፈጽማችሁም አጥፉአት፣ አንዳችም አታስቀሩላት። ወይፈኖቿን ሁሉ እረዱ፣ ወደ መታረድም ይውረዱ። ቀናቸው የመጐብኘታቸው ጊዜ ደርሶአልና ወዮላቸው። የአምላካችን የእግዚአብሔርን በቀል የመቅደሱንም በቀል በጽዮን ይነግሩ ዘንድ ሸሽተው ከባቢሎን ጋር ያመለጡት ሰዎች ድምፅ ተሰምቶአል። ቀስትን የሚገትሩትን ቀስተኞችን ሁሉ በባቢሎን ላይ ጥሩአቸው፣ በዙሪያዋ ስፈሩባት፣ አንድም አያምልጥ። በእስራኤል ቅዱስ ላይ በእግዚአብሔር ላይ ኰርታለችና እንደ ሥራዋ መጠን መልሱላት፣ እንዳደረገችም ሁሉ አድርጉባት። ስለዚህ ጐበዛዝትዋ በአደባባይ ላይ ይወድቃሉ፣ በዚያም ቀን ሰልፈኞችዋ ሁሉ ይጠፋሉ ይላል እግዚአብሔር። ትዕቢተኛው ሆይ የመጐብኘትህ ጊዜ ቀንህ ደርሶአልና እነሆ በአንተ ላይ ነኝ ይላል የሠራዊት ጌታ እግዚአብሔር። ትዕቢተኛው ተሰናክሎ ይወድቃል፣ የሚያነሣውም የለም። በከተሞቹም ውስጥ እሳት አነድዳለሁ፣ በዙሪያውም ያለውን ሁሉ ትበላለች። የሠራዊት ጌታ እግዚአብሔር እንዲህ ይላል፣ የእስራኤል ልጆችና የይሁዳ ልጆች በአንድነት ተገፍተዋል፣ የማረኳቸውም ሁሉ በኃይል ይይዙአቸዋል። ይለቅቁአቸውም ዘንድ እንቢ ብለዋል። ተቤዢአቸው ብርቱ ነው፣ ስሙም የሠራዊት ጌታ እግዚአብሔር ነው። ምድርንም ያሳርፍ ዘንድ በባቢሎንም የሚኖሩትን ያውክ ዘንድ ሙግታቸውንም ፈጽሞ ይምዋገታል። ሰይፍ በከለዳውያንና በባቢሎን በሚኖሩ ላይ በአለቆቿና በጥበበኞቿ ላይ አለ ይላል እግዚአብሔር። ሰይፍ በሚጓደዱት ላይ አለ፣ ሰነፎችም ይሆናሉ። ሰይፍም በኃያላኖች ላይ አለ፣ እነርሱም ይደነግጣሉ። ሰይፍ በፈረሶቻቸውና በሰረገሎቻቸው ላይ በመካከልዋም ባሉት በልዩ በልዩ ሕዝብ ሁሉ ላይ አለ፣ እነርሱም እንደ ሴቶች ይሆናሉ። ሰይፍም በመዝገብዋ ላይ አለ፣ ለብዝበዛም ይሆናል። እርሷ የተቀረጹ ምስሎች ምድር ናት፣ እነርሱም በጣዖታት ይመካሉ። ድርቅ በውኆችዋ ላይ ይሆናል፣ እነርሱም ይደርቃሉ። ስለዚህ የምድረ በዳ አራዊት ከተኵላዎች ጋር ይቀመጡባታል፣ ሰጎኖችም ይቀመጡባታል። ሰውም ከዚያ ወዲያ ለዘላለም አይቀመጥባትም፣ እስከ ልጅ ልጅም ድረስ የሚኖርባት የለም። ሰዶምንና ገሞራን በአጠገባቸው የነበሩትን ከተሞች እግዚአብሔር እንደ ገለበጣቸው ይላል እግዚአብሔር፣ እንዲሁ ሰው በዚያ አይቀመጥም፣ የሰውም ልጅ አይኖርባትም። እነሆ ሕዝብ ከሰሜን ይመጣል፣ ታላቅ ሕዝብና ብዙ ነገሥታትም ከምድር ዳርቻ ይነሣሉ። ቀስትንና ጦርን ይይዛሉ፣ ጨካኞች ናቸው፣ ምሕረትም አያደርጉም። ድምፃቸው እንደ ባሕር ይተምማል፣ በፈረሶችም ላይ ይቀመጣሉ። የባቢሎን ሴት ልጅ ሆይ ለሰልፍ እንደ ተዘጋጀ ሰው እያንዳንዳቸው በአንቺ ላይ ተሰለፉ። የባቢሎን ንጉሥ ወሬያቸውን ሰምቶአል፣ እጁም ደክማለች፣ ጭንቀትም ይዞታል። ምጥ ወላድ ሴትን እንደሚይዛት ጭንቀት ይዞታል። እነሆ ከእርሷ ዘንድ በቶሎ አባርራቸዋለሁና በጠነከረው አምባ ላይ ከዮርዳኖስ ትዕቢት ውስጥ እንደ አንበሳ ይወጣል። የተመረጠውንም በእርሷ ላይ እሾመዋለሁ። እንደ እኔ ያለ ማን ነው? ወይስ ለእኔ ጊዜ የሚወስን ማን ነው? ወይስ ፊቴን የሚቃወም እረኛ ማን ነው? ስለዚህ እግዚአብሔር በባቢሎን ላይ የመከረባትን ምክር፣ በከለዳውያን ምድር ላይ ያሰባትን አሳብ ስሙ። በእውነት የመንጋ ትንንሾች ይጐተታሉ፣ በእውነት ማደሪያቸውን ባድማ ያደርግባቸዋል። ከባቢሎን መያዝ ድምፅ የተነሣ ምድር ተናወጠች፣ ጩኸትም በአሕዛብ መካከል ዘንድ ተሰማ።